የዛሬ ባለ ታሪካችን ለ26 ዓመታት በጀርመን የተለያዩ ከተሞች በርካታ ስራዎችን እየሰራ ከፍቅረኛው ጋር በምቾት ይኖር ነበር። ጀርመን ሀገር ፈጣኑ ሰው እንዳል ነው። ንጽህና እንደኔ ዳም የምለብሰው ልብስ ዳም ቡልሺት ማይ ኒጋ ጠዋት የለበስኩትን ከሰዓት አለብሰውም። መኪና ንብረት፣ የቤት ዕቃ ንጽህና ሻምፓኝ ውስኪው ተደርድሮ ነው። ከፍቅረኛው ጋር ከተለያየ በኋላ የተዋወቃት ዩክሬናዊ ሴትና ፓርታ የሚሰራበት የነበረው ቤት ውስጥ ለሰዎች ብሎ ያደረገው መልካም ነገር ግን ራሱን በአዲስ አበባ ጎዳና ላይ ለ10 ዓመት እንዲያሳልፍ አስገድዶታል። ሻምፓኝ ውስኪውን ከፍለን ጥለንላቸው ኮራ ያለ ጸዳ ያለ ሰዎች ገላን አስነካ የምንባል ሰዎች ነው። እሷ ከተለያዩን ከ4 ዓመት በኋላ የተኛውበት ፖሊሶች መጡ። መኖሪያና ቤቱም እቺ የምትመለከቷት መኪና ነች። ምን መኪና ነበር የምትነዳው? BMW ነዳ ነበር። BMW። ለመሆኑ ከጀርመን ወደ ኢትዮጵያ የመጣበት ለሰዎች ብሎ ያደረገው መልካም ነገር ምን ይሆን? ይሄንን ፊልም የሚመስለውን የፋሲልን ታሪክ ሰብስክራይብ ያደረጋችሁ አብራችሁን ቆዩ፣ ተከተሉ። ፋሲሌ ሰላም 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 Hey, what's up brother? Hey, greeting. How are you brother? ሁሉ ሰላም? Nice to meet you. ሰላም አረፈድክልኝ። ስላገኘው በጣም ደስ ብሎኛል። በጣም ደስ ብሎኛል። ሌባና ኢየሱስ ተናብረን በጣም ደስ ድባልክልኝ። እውነት ነው። እዚሁ ነው የምትኖረው? በቃ እዚች ነኝ ያለው ስንት ዓመት ብልቼ የኔ ሄቨን ናት እቺ። ያንተ ገነት እቺ ናት። መሮሪያ ምናምን መተከጃ የምዝቹ ነው። ላለሁ ለአባዬ እንግዲህ ቤት ለምቦሳ። እሺ ቦሳ ሰሩ ነው የሚባለው አይደል? ያባድ ሰው የሆነ ቦታ ቁጭ እንበልና እስኪ እንግዲህ ለቲፕ ቲዩብ ቤተሰቦች ደግሞ ፊልም የሚመስለውንና በጣም የሚያስተምረውን አስደናቂውን ታሪክን ብታካፍለን ደስ ይለኛል። ፈቃደኛ ነኝ። እንኳንም ለመታየት አበቃን ነው። አሜን። ተላስተልኝ። አሪፍ ታሪክ ጠብቁ በላችሁ። አሁን እንግዲህ የልባችንን እንወያያለን። ሰብስክራይብ ያደረጋችሁ አብራችሁን ቆዩ። እሺ ናፋሲ እንደ አዲስ ነው የተወለድኩት። ሁለት አልጠበኩም። ደግሞ ጥሩ ኮንዲሽን ነው ያለው። ጥሩ ኮንዲሽን አምሮብኛል። እናንተ እኮ በፊት ነበር የምንተዋወቀው። በጣም ረጅም ዓመት ታስታውሳለህ አይደል? ረጅም ዓመት እኮ እንደ ረጅም ጊዜ ረጅም ዓመት። ግባና ፋሲሎ። እሺ እየሄድን እንግዲህ እስቲ ነው እሺ ፋሲሌ እንደምን አለልኝ? እና ሁሉ ሰላም ከእግዚአብሔር ጋር። አንተ በጣም ረጅም ዓመት እኮ ነው አንተ ስንተዋወቅ። አዎ የት ነበር? አንዴ ታስታውሳለህ? ሳይነስ በጣም አሞ። አዎ መድኃኒት ሁሉ ገዝተኸኛል። በጣም ተቸግረህ ነበር ያን ያስታውሳለህ? በጣም በእንበርክኬ ሁሉ ሲሄድ አንተ ነህ እኮ ወስደህ ያሳከምከኝ። ጤና ጣቢያ ፋርማሲ ድረስ ወስደህ ሁሉ። አሁን እንዴት ነው ሳይነሱ? አሁን ዛሬ የጤና ደብተር ሰው ለምን አውጥቶልኝ አሁን ከጤና ጣቢያ መድኃኒቶቹ በጣም ተወደዱ። በ23 ብር የነበረች ወደ 900 ብር የገባ ሁሉ አለ። ባይገርምህ? አዎ እንደገና አንደኛውን 24 ብር የነበረችው አሁን ወደ 600 ብር ገባች። 500 ምናምን ብር። ማን ነው ታዲያ ሰፖርት የሚያደርግ? ሰው አዋጣልኝና እጅግ ግርስሜች የጤና ደብተር ገዙልኝ። ጤና መታከሚያን አውጥቻለሁኝ። ያው በአመት በወር ሁለት መድኃኒቷ ትሰጣኛለች። አሁን ገና ከጤና ጣቢያ መውጣቴ ነው መድኃኒቷን ይዤ። ባይገርምህ? እንደው አይዞን ፋሲል። እንግዲህ ሰዎች ይሄን ቪዲዮ አሁን ታሪክህን ሲሰሙና አንተ ያለህበትንም ሁኔታ ደግሞ ሲያውቁ አንዳንድ ሰዎች ሊያግዙ ይችላሉ። በተለይም እዛው ጀርመን የነበሩ ጓደኞች ሊረዱ ስለሚችሉ እንግዲህ እስኪ እንደ ፈጣሪ ፍቃድ። ምንድነው ግን ሳይነሱ ከልጅነት የመጣ ነው። እኔ እሺ ከቤተሰብ ከ10 ልጆች እንደዚህ አንዱ ላይ ይተላለፋል እና በዘር የመጣ ነው። እኔ በመድኃኒት እንደዚህ ምናምን የምትከታተለውና ከጊዜ አቋርጦ የመጣ የተከሰተ አይደለም። እኔ ከልጅነቴ ከቤተሰብ ውርስ ደም ለደም የተላለፈ ነው ይሄኛው። ትዝ ይለኛል የአባቴ እህት ይሄ አማት ነበረ። እሷን ይማር ህፃን ነው ያረፈችው። እኔ ላይ ወረደ ይሄ የሚተላለፍ። አይዞን እሱ ነው እና ቀላል ከውጭ ስለማይታይ አይዞን ህመሙ ከውጭ ስለማይታይ የታመቀ ህመም ነው። ደም ቢሆን የቆሰለ ግን ሰው ውጭ አይቶ ሊረዳ ይችላል። አንዳንድ ሰው የምታሾፍ ይመስለዋል ወይ የምትቀልድ አረፋ ደፍቀ ይመስለዋል። እና አይዞን እንግዲህ እስቲ እንግዲህ ጌታ ይጨመርበት። ብቻ አሉትም ይሄን ተመልክተው በቲክቶክ ለለቀቁልኝ
አሜን። የሚረዱኝ መንገድ ጸልያለሁ። ያለ ሰው አልሆንም ዛሬ ጊዜ አባዬ። ፋሲል እስኪ ራስን አስተዋውቅልኝ። እሺ ጤና ይስጥልኝ። ፋሲል ዘውዴ ሆነኛው እባላለሁ። በ1960 ምናምን አካባቢ ላይ ነው የተወለድኩት። የአዲስ አበባ ልጅ ነኝ። ዜግነቴም ኢትዮጵያዊ ነኝ። ጀርመናዊ አልነበርክም? ጀርመን ሀገር ለረጅም ዓመትም ነው ዜግነት እንጂ የዩናይትድ ኔሽን ፓስፖርት ነበር የተሰጠኝ። በገባው በ3 ዓመት በኋላ በጠየቅኩት የመኖሪያ መብት መሰረት የተባበሩት መንግስታት ደብተር ተሰጥቶኝ ነበር። 51 እና 16 የሚባል አለ። 51 በሰብአዊነት ሰጥተውኝ በዛ ኖር ነበረ። እስኪ በጀርመንኛ የሆነ ነገር በለን። Einen schönen guten Tag. Ich wünsche dich eine schöne, glücklich, Hoffnung, Zukunft. Was soll ich machen? Ich wünsche dich eine gesund, schöne Familie aufbauen. Und dann, was du brauchst, was traust du, ich hoffe, kriegst du. Ich bete, du kannst, kriegst du auch. ምን ማለት ነው? እንኳን ለመታወቅ አበቃን። እመኝላችኋለሁ ወደፊት የተመኘውን የሰራውን በእጅህ እመኝልሃለሁ አግኝተው ታገኛለህ ነው ያልኩት። አሜን። በጣም ጎበዝ ከመሆኑ የተነሳ የሆነ ቀን ሁሉ መዝረፍ የምትችል ነው ይመስለኝ። በእነሱ ቋንቋ ከዘረፍኩ አንዳንዴ አማርኛ ማላወራ አማርኛ ሰው ሲተርብ ደስ ይለዋል። በአማርኛ ሲተርበው እኛ ሰው ትንሽ ቦክስ ይጫወታል። እንዴት ነበር ወደ ጀርመን የሄድከው? እኔ 89 አካባቢ መጨረሻ ላይ ነው ቪዛን በነጮች አቆጣጠር። በነጮቹ 89 መጨረሻ ሁሉ ነገር ጨራርሼ ነበር። ያው በርሊንግም ሳይፈርስ በፊት ማለት ነው። ኦኬ። በዛ ጠብቄ 91 ላይ ልክ ወደ ፍራንክፈርት በረርኩ ማለት ከዚህ የትምህርት ቪዛ አግኝቼ ነው የሄድኩት። እዛ ገባሁ። ሁኔታውን ሳይው ማን ነበር የወሰደ? አባቴ ያሳደገው ወንድም ነበር። እዚህ ማዘጋጃ ቤት ውስጥ ዋና ፕላን ሰጪ እሱ ነበረ። በወቅቱ አባቴ ትንሽ ጥሩ ቦታ የነበረ ሰው ነበር። የኃይለ ሥላሴ ቀኝ እጅ ነበር አባቴ። ግን ቤተሰብ ተበላሸ። እኔ አሁን ፈጣሪ የመጣው ነገር ነው። መውጣት ስለነበረብኝ ሀገር ኢትዮጵያን ጥዬ ሄድኩ ማለት ነው። እሱ ያሄድኩትም ያው እንደማናችን ኢትዮጵያዊ ለመቀየር ነው። ሁሉም መሄድ ለባዕድ ዓለም ልጠፋም ትችላለህ፣ ቶሎ ትነሳም ትችላለህ። ኃይለኛ ሀገር ነው። የሰይጣን ከባድ መጥፎ ጊዜ ነው። የበርሊን ግንብ የፈረሰበት ጊዜ ነው። እሳት ሰዓት ላይ ነው። ስለዚህ ልጠፋምም ልትለማም ችልበት ስለነበር ያለኝ አማራጭ አንገቴን ደፍቼ ወደ ስራ ዓለም ገባሁ። ምን ነበር የበርሊን ግንብ የፈረሰበት ማለት? ይሄ 1900 ሁለተኛ ዓለም ጦርነት ላይ የተገነባ ግንብ ነው። ሰከንድ ወርልድ ዋር ላይ ያኔ ያ ግንብ ዓለምን ነው ለሁለት የሰነጠቀው እንጂ ጀርመንን አይደለም። በኋላ ራሽያ እና አሜሪካ ተስማሙና ያ ግንብ እንዲፈርስ አደረጉ። ጀርመን እንደሄድኩ መጀመሪያ ፍራንክፈርት ሲቲ ነበር የነበርኩት። ከፍራንክፈርት ኑረምበርግ ከተማ የምትባል ባየር ሚዩኒክ ሄድኩኝ። ባየር ሚዩኒክ 2 ቀን አድሬ ኑረምበርግ ከተማ ወደ ዝርንዶርፍ የምትባል ከተማ ሄድኩኝ። ዝርንዶርፍ የባየር ሚዩኒክ ስደተኛ መጠየቂያ ዋናው ሄድ ኦፊስ እዛ ነው ያለው፣ ዋና ቢሮቸው ማለት ነው። የስደተኛ ቢሮ መጠየቂያ እዛ ቆይቼው ስደት ለምን እንዳመጣው ተናገርኩኝ። ያው የጠየቁት አሳይለም አንዴ እዛ ኮምፒውተር ገባ። ከዛ በቆየሁበት ጊዜ በ15 ቀን የመኖሪያ ቦታ ዘመድ ታውቃለህ ሲሉኝ ቤተሰብ ተበታቱ። እዛ ያለም የነበረ የወሰደኝ አባቴ ወንድም ወደ አሜሪካ ጥሎኝ ሄደ። አሜሪካ ብቻዬን ጥሎኝ ሄደ። ስለዚህ አላውቅም ስላቸው የባየር ሚዩኒክ ሁለተኛ ከተማ ኑረምበርግ መደቡኝ እና ከ3 ወር በኋላ የስራ ፍቃድ ተሰጠኝ። እዛ ጊዜ ትምህርት እየተማርኩ እንማራለን፣ ቋንቋ ያስተምሩናል። ስራ ፍቃድ እንዳገኘው ወደ ስራ ልገመጋው በገባሁ ማለት ነው። ያገኘሁትን ስራ ምን ትችላለህ ሲሉ ያገኘሁትን እሰራለሁ አልኳቸው። የ82 ሚሊዮን ጀርመን ህዝብ ዋና ስራ ማስቀጠለው ሄድ ኦፊስ ዋናው ቢሮ እኔ የምኖርበት እዛ ኑረምበርግ ውስጥ ነው። እዛው ሌላም ቢሮ አለ። ስራ መደቡኝ፣ ስራ ሰጡኝ ማለት ነው። መጀመሪያ እንደሄድክ ስለሰራው ስራ ነገር ነው። መጀመሪያ ስራ ፍቃድ እስካገኝ ድረስ አካዳሚ ሰራ ነበር። የስራ ፍቃድ አልነበረኝም። ዩኒቨርሲቲ ውስጥ እንደ 5 ኪሎ እንዳለው ዩኒቨርሲቲ የስዕል ትምህርት ቤት እዛ ቋንቋ እየተማሩ ከነሱ ጋር ስዕል ሲሰሩ የተከታተልኩ ያጠናው መንገድ ያሳዩ ነበረ። ከነሱ መንገዱ አሳዩ። ጨለማ አይነ ስውር ነኝ፣ ምኑንም አናውቅም። ስለዚህ ጋይድ ይመሩናሉ። ዩኒቨርሲቲ ተማሪዎች ናቸው፣ በጣም ኢንተለጀንቶች ናቸው። እና እዚህ መሀል ስራ ፍቃድ ሳገኝ ሃይዌይ መኪና መገነጣጠል ጀመርኩ። ጋራጅ እችላለሁ እየገባሁ እና አዳዲስ የሚወጡ መኪናዎች ሲጋጭ 50-60 ነው የሚጋጭ። እሱን ተሸክሞ ይመጣል። እንደ ኢትዮጵያ እየመሰለኝ
በሩን ከፍትና መስታወት ከፍትና ስልክ እንጨት ውስጥ መስታወት ነው ሰውየው ጣል ይለኛል። አይ እንደ ኢትዮጵያ መስሎኝ እኔ በስነ ስርዓት ሳስቀም እንኳን መጣያ ማስቀመጫ ቦታ የለንም ጣል በኋላ ከስራ ነው ተጣርኩ ተባረርኩ። አንተ ማለት አሮጌውን ዕቃ ልታስቀምጥ አሮጌውን ዕቃ እያስቀመጥኩ ወደ ናይጄሪያ ሳውዝ አፍሪካ ወሰዱ እላለሁ። እኔ እንደ ኢትዮጵያ እየመሰለኝ ነው። እዛ ደግሞ መጣል ነው። እዛ እንኳን ማስቀመጫ መጣያ ቦታ የለም። ለመጣል ከፍለ ነው የምጥለው እና እንደ ኢትዮጵያ እየመሰለኝ በስነ ስርዓት ቁጭ ሳረ ተውጣለሁ ምን እንኳን መጣያ ማስቀመጫ ቦታ የለንም። ምን የሚባል ድርጅት ነበር? የግል ወርክሽታት ጋራዥ ነው። ትልቅ ጋራዥ ነው። የግለሰብ ነው። ያው ኛኛው ስለ እንደ ኢትዮጵያ መስሎኝ ከስራ አባረረኛ። ከዛ በኋላ ምን ጀመርክ? ከዛ ደግሞ አየሁና ከአውሮፓ ትልቁ ኬክ ቤት ስራ ጀመርኩ። ኬክ መስራት ነው። ለክሪስማስ ምናምን ኬክ ያውካ ትጋግራለህ። እዚህ መሀል እየሰራው አንድ ትክክለኛ ሴት ጓደኛ ተዋወቅኩ። ነው እሷ ነበር መንገዱን የምትበላኝ። እንዳታወራ እንዳትናገር ዝም ብለህ አርፈህ ኑር አለችኝ። በቃ እሷ የመከረችኝን የፈለገ ነገር ብትሆን እንዳትናገር ትለኛለች። እሷ ያለችኝ ቀጥ ብዬ ነው ቀጥ ብዬ እመልሳለሁ። ቀጥ ብዬ እዛ ስራ እንደጀመርኩ ሳየው ስደተኛ ሀይም ነው 78 ሆነ የመደቡ ድለኛ ነኝ። ለ3 ነው የመደቡ ንጹህ ቤት ነው። አይ ያሳያቸው ዝም ብሎ ካርታ ቁማር ይጫወታሉ አበሾቹ። ዞር ዞር አልኩና የቤት ተከራይቼ ጥያቸው ወጣሁ። ማለት የት ነበር አንድ ላይ የምትኖሩት? ስደተኛ ቤት ተሰጥቶናል። ኑረምበርግ ከተማ ውስጥ ሌላ መኖሪያ ቤት ተሰጠን። ከዛ ሳያቸው እነሱ ያው ወሬ ነው በቤት ተከራይቼ ጥያቸው ወጣሁ። የራሴ የት ነበር የተዋወቃት? ኬክ ቤት ከአውሮፓ ትልቁ ኬክ ቤት ሲሰራ እና ከዚህ ውጣ ትለኛለች። እዚህ ተሰብስባችሁ ወሬ የምታወሩት ይሄ ሌላ ዓለም ነው። ብትችል ከዚህ ተከራይተው ትቆጣኝ ነበር። ለእነሱ ሳልነግራቸው ያዘዘችኝ የቤት ተከራይቼ አንድ ክፍላስ አንድ ለመኝታ ቤት አለ። ሳሎን በጋራ ነው። ወጣቶች ነው ያሉት። ወጣት ነኝ እኔም። የራሳችን ሻወር አለ። ግን የራስ ምግብ የምትበስልበት አንድ ላይ ነው። መኝታ ቤት የራስ ነው። እንደምዬ እዛሽ ፈልኬ ገባሁ እና ትመክረኛለች። ስራዬን እየሰራሁ እዛ መኖር ጀመርኩ። ብዙ ጋር ታደርገኛለች። ቋንቋም ታስተምረኛለች። ትስቅብኝ ነበር። ቋንቋ ስናገር ታሾፍብኛለች እሷ። አሁን እኛ ኮልጌት ነው የምንለው አይደለ? ኮልጋት ነው የሚባለው። አየሁ እኛ ኤ ነው የምንለው፣ አ ነው የሚሉት እነሱ። እና አፌን አስፈታች። እንዴት ቋንቋዎቹ እንዴት እንደሚጻፉ ግራማቲካል ዩዝ ንግግሩ። ያው ለምሳሌ ፎልክስ ዋገን ነው የምንለው፣ እኛ ቮልክስ ዋገን ነው የምንለው፣ ግን ፎልክስ ዋገን ነው የሚባለው። ፎልክስ ማለት ህዝብ ማለት ነው። ዋገን ማለት 4 ጎማ ያለው የሚሽከረከር ጋሪ ማለት ነው። አዶልፍ ሂትለር የሰራው መኪና ነው። ለዓለም ህዝብ እንዲደርስ ብሎ ትስቅብኝ ነበር። BMW ሲል ትስቅብኛለች። BMW ነው የሚባለው፣ W ነው የሚባለው። እሷ ታስተምረኝ ነበር። ያን የምታውቀው በመወለድ እንጂ በትምህርት አታገኝም። ጀርመናዊት ነች። ጀርመናዊ ናት እንጂ የኦስትሪያ አዶልፍ ሂትለር ዘር አለባት። እና እሱን ትስቅብ እያስተማረችኝ ምናምን እንደዚህ አይደለም። ባየርሸ ሞተራት ቬልት ነው የሚባለው። በእኛ ባየርሸ BMW ነው የምንለው። ባየርሸ ሞተራት ወልድ። እሷ ትስቅብኝ ነበር እና እየሳቀችብኝ ምን እያለች የኮሪት ዝም ብላ በርሊን ወስዳታለሁ አንዳንዴ። እና አንተ መቼም አትማርም ብላ ወደምኖርበት ከተማ ተመልሳ አንስባህ የሚባል ከተማ ነው የምትኖረው። እኔ ከምኖርበት ምናምን ለአባቷ ተናግራ ይሄ በጠበጠ በርሊን ሄዶ ጓደኞቹ ጋር ዱርዬ ሊሆን ነው ጭፈራ ቤት ይዣት ሄድኳል። ዱርዬ ሊሆን ነው ብላ ጥላኝ ጠፋች። ምን ያህል ጊዜ ቆያችሁ? ወደ 3 ዓመት። 3 ዓመት በቃ መንገዱ አሳየች። እንደ አዲስ ነው መወለድ። እሷን ሳገኝ ከመሳቅ ሌላ አላውቅም። መንከትከት ብቻ እና ብሉ አይናት እና ጎልደን ሄር እና የቆረጠች አምታ ትሰጠኝ ነበረ ፀጉሩን እና ኮንታክት ሌንስ ታደርጋለች እና አተኛም ከተኛች ያ ኮንታክት ሌንስ ሲገለበጥና ወደ ውስጥ አይነ ስውር ስለምትሆን ታወጣና ለጥ ትላለች። በቃ እና መሳቅ ሌላ አላውቅም። መሳቅ መጫወት ቢራ እንዴት እንደሚጠጣ ታሳየኛለች። ባህላቸው እንዴት እንደሆነ እና ሚስጥር ጉልበት ነው የምትለኝ። አታወራ እዚህ ሀገር ታራ አንደኛና ሁለተኛ ዓለም ጦርነት ነው እዛ የነበረ ታሪክ ስለነበር ብዙ አትለፍልፍ እዚህ ሀገር ዘም አንገት እንደፍተ ጃት መሳቅ መጫወት ሌላ አላውቅም። በጣም ተወዳት ነበር። ዋው እንዴ ፀጉሯን እየቆረጠች ይዛ ቤት ትመጣ ነበር። ምን ያክላል ያንበሳ ፀጉር እኮ የሚያብረቀርቅ ቆርጣ ከ1 ሜትር በላይ ስጦታ እና አንዴ ሳላስበው ሰዓት ገዝቼ ሰጠኋት። ሰዓት ገዝቼ ነው ሰጣት ለአባቷ አስተሳሰ እኔ ጥሩ ገንዘብ አገኛለሁ። እሷ ተማሪ ናት፣ ያኔ እሷ ዩኒቨርሲቲ ተማሪ ናት። እኔ ጥሩ ገንዘብ ስላለኝ
መሰጣት ሰዓት ስጦታ ሁሉ የዞረች ትምህርት ቤት ታስቀናቸዋለች ዩኒቨርሲቲ ውስጥ እና አውልቄ የታል ሰዓቱ ስላት ሰዓቴን አውልቄ ኮንታክት ፊቴን ታጥቤ ዞር ስል ሰዓቴን ሰረቁብኝ ተማሪዎች አለች። እናቴ የሰጠኸኝን ሰዓት ተማሪዎች ሰረቁብኝ እና ምን ብዬም እንደምነግርህ አላውቅም። ፍቅር ማለት አገኘው እዛ ጊዜ እኛ ጊዜ አካሄድ ገንዘብ አላናቅም። ያው በሙስና እድሜ ስለነበር ገንዘብ ደሞዝ አገኛለሁ። እዛ በገን ደሞዜ ግን እውቀት ነው የገዛሁት። ከሰው ጋር አወራለሁ፣ ቁጭ ኮርጃለሁ፣ የሚያወሩትን ሰማለሁ። እንዴት ቡክሽታ ባጻጻፈው እያንዳንዷ ፊደል ያስተምሩኝ ነበር እና በማገኛት ገንዘብ አውቄ ጋብዛቸው ተማሪዎች ናቸው። ተማሪ አቨሬጁ ዛሬም በዓለም ላይ ተማሪ ብዙ ገንዘብ እስኪመረቅ ድረስ የላቸው። እኔ ስለምሰራ ግን በዛው በማገኛት ስጦታ ሰጣትና እውቀት ኮርጃታለሁ። እውቀት አስተምሪ እንዴት እንደሚጻፍ ጋዜጣ እንዴት እንደሚነበብ ስትናገር ሰማታለሁ። አይገባኝም። እዚህ ውስጥ ነው የሚያወሩት። አንሳችን ካፈር ውስጥ ከዛ በኋላ ማቸን አደዌ ጀርመን ሀገር ፈጣኑ ሰው የሚባል ነው። እንዴት ፋሲል አይደለም የሚባለው። አሁን ስሜን ስለቀው ሌላ ጊዜ ፋሲል አይደለም ፋስተስት ነው የሚባለው። ለምን አሉ ፈጣን ሰው ነኝ ያ ዩሮፕ ውስጥ ከዩሮፕ ፈጣን ሰው የሚባል ነኝ። በምን በሩጫ በኑሮ እዚህም ተፍ እዛም ተፍ እዛም ሰው መግባባት፣ እዛ መላላክ፣ እዛ ስራ መስራት፣ መኮትኮት፣ ማረም፣ የቤቱን ግቢውን የቤት አከራይ ራሱ መጨረሻ እንደገና ከዛ ወጥቼ ሌላ ቪላ ቤት ተከራዩ። ዶክተር ነው ፕሮፌሰር እና ላይ ህንፃውን ሰጠኝ። ከላይ ዳክ አለው፣ ዕቃ ማስቀመጫ እና ጽዳት አለው። ሚስቱ ልጆቿን ይዛ ትመጣለች። ያ ሁሉ የተከራየ ሰው ያለ ልጆቿን ይዛ እኔ ጋር ነው የምትመጣው ባለቤቱ። ግቢውን ቀባባለሁ፣ ደረጃ ማውን ቀለም ስቀባ ስንት ልምከ አረኛ ሀገር እንደዚህ ነው በቤተሰብ ነው ምናምን እና ያለ እዚህ ጨዋ ስነ ምግባር አለ። ይዘናት ሄድ ነው እዛ አልጠፋችብኝም። እዚህ ነው በህይወት የመጣሁት እንጂ እዛ ሄጄ ነጭ ሀገር ገብቼ ሆይ ብል ምክንያቱም 10 ዓመት ሰርተህ የማታገኘው ደሞዝ በአንድ ቀን ታገኛለህ። ከዚህና አምጣ ይልካል ይላል። ስትመለስ መሳሪያ ይመጣዋል። ንጽህና እንደኔ የለም። ዳም የምለብሰው ልብስ ዳም ቡልሺት ማይ ኒገር ጠዋት የለበስኩትን ከሰዓት አልለብሰውም። ፓኒር ስቴሪዮ አላጋና አለ አሜሪካችን የምታከም እንዴት ተቆለለን ቤቴ ስትገባ እዚህ ሰፈርም ቅድም አለች ደውላልኝ ነበረ። እዚህ መታላ በሾች ትነግራ ይሄ ልጅ የሚኖርበትን ጀርመን ሀገር ሄዳችሁ ብታዩ ከዋይት ሃውስ ይበልጣል። ንጽህና አሉ መጥተው ዛሬ ሳምንትም ተመልሰው ይሏል። ቤት ይነጋ ሲመጡ ከውጭ ከገጠር ከኢትዮጵያ እንደመጡ ነው። ኢትዮጵያዊ ነው ሁላችንም። ጫማችን አውልቀን ነበር ንግባ የሚሉት። እኔ አፓርትመንት ስገባ መኪና ንብረት፣ የቤት ዕቃ ንጽህና፣ ሻምፓኝ ውስኪው ተደርድሮ ነው። ትሰራለህ። ለምንድን ነው የምሰራው? ሰርቄ አላመጣሁም። ሰርተህ ማትደሰት ከሆነ እድሜ አጭር ነው። እዛ ሀገር አይፈልጉም። ሰርተህ አልሰረክም መደሰት አለብህ። እሰራለሁ። ዕቃዬ አይደለም ቋሻው 48 ሰዓት ሳውና ባዝ ቤት ውስጥ አለ። ቡልሺት ዳም ነገ ቡልሺት እና ሲደብረኝ በሬ ላይ አሜሪካ ዲስኮ ቤት አለ። ሱፐር ፍራይ አሜሪካ ወታደሮች እዛ ገብተን ማነጀ ገብተን ናያቸውና ሙሉ የጭፈራውን ሂሳብ ዘግተና ብለ አዘግተን ጥለን ነው የምንወጣው። ታዲ አላታ ጋባዥም ነበር ዘግተንላቸው ነው የምንወጣው። ለዛ ለወታደር ወርቁን አንጠልጥሎ ዋትስአፕ ለሚለው ገብተን ገርልፍሬንዱን ሰርቀን ይዘንበት እንሄዳለን። ላው ሻምፓኝ ውስኪውን ከፍለን ጥለንላቸው ኮራ ያለ ጸዳ ያለ ሰዎች ነው። ገላህን አስነካ የምንባል ሰዎች ነው። ቴሉ ደትሩስ እስቲ ገላህን አስነካኝ የሚሉ ሰዎች ናቸው እነሳ ለኛ እንጂ እነሱ እጅ ስጡን። ኢትዮጵያ የተከበሩ ዜጎች ለነሳ እንደዚህ ነበር። እንደዚህ መኪና ለመጣል የምትከፍለው ነው 100,000 ኪሎ ሜትር ከሄደ ማንም አይገዛም። ከኮምፒውተር ሮቦት ነው የሚያመርተው። በገዛው በ3 ወሩ 100,000 ኪሎ ሜትር መጣ። ማንም ይገዛ። ስለዚህ አንድ መጤ አበሻ ካየ እችን ስጦታ ብለህ ጣል ታደርግለታለህ። አገኘው ብሎ ሲነዳ አበሻ ሸወደኝ ናቱን የተጣለ መኪና ሰጠኝ ብሎ። ምን መኪና ነበር የምትነዳው? ቤምቬ ነዳ ነበር። ቤምደብሊው ነዳ ነበር። ፊያትም ነበር። ጋራጅ ስንዳም ስሰራም የገዛሁት መኪና ነበር። ያው ዝም ብለህ አንሳው ሰድ ነው የሚሉት። የብራውት ቫገን መኪና ትገዛለህ። መኪናው ከሰራ 3 ወሩ ነው። ዘጭ አድርገህ ትገዛዋለህ። ያማ ትንሰራለና ይሄ መርመጥመጥ መነካካት እንደዚህ ማለት ሴቶች ኢትዮጵያን ዜጋ ይወዳሉ። ኤላንገን የሚባል ሌላ ደግሞ ሴት ታዋቂ
አዲዳስ የሚሰራበት ከተማ ነው። የሁለቱ ወንድማማቾች ፈራ ነበር። ሬኪ ጭፈራ እዛ ቁጭ ብለን ወስታ አንጠልጥላ ቤት ወሰደች። እህቷ እየነዳች እህትሽ አንቺን ሂጂኒክ ብላ ከኋላ ዘላ ጆሮዬ ሁሉ ትለክሰኛለች። ሶስት ኤላንገ ከተማ ነው የወሰደች። የኔ ቤት ያንተ ነው ብላ ነው ያስገባች። አልካው ከዚህ ያከለ ስራ ሸውዳ ትመጣለች። ለካስ የአውሮፓ ካናል ማለት የአውሮፓ አእምሮ በሽተኛ ዋና ሆስፒታል ኃላፊ ናት። ኦኬ ትመጣና ለይት ከተኛው ተከሰከሰ። ለምንድነው በእንቅልፍ ልብ የምትስቅ እንዴ? ምናምን አገባሽ አንተ ጭቃ አብኩተ አፈር ልሳያደክ እኛ ከዓለም አንደኛ ሁለተኛ ሀብታም የተባልን እንዳንተ አንስቅ። ምንድነው የሚያስቅ? አስኮርጀኝ የምትስቅበትን ሴትዮ ምንድን እናንተ ሀገር ወንድ ነው ሴት ነው ወንድ ምን አባት ጠበቃለህ ታዲያ? ፈረስ ተሰጠኝ። ስትመለስ ፈረሱን አጣጸር በጠበጠች ወስጄ በጥፊ ጮላ አርኳት። እናቷ ተናግራ አሜሪካ ጥላ ጠፋች። ስደውል ልጄን በጥፊ አጩለ አሜሪካ ጥላ ጠፋች። ትራንስፖርት ይዤ ወደ ቤቴ እሷ ሁለተኛ ፍቅረኛ ነበረች። አው ከዛ በኋላማ ብዙ አከተመኝ ነበር። አይ ምችስ አለፈ። ከጋራዥ ወጣሁኝ። ከኬክ ቤትም ስራ ቋሚ ስራ አይቀጥሩም። ምክንያቱም ከዓለም ውድ መስሪያ ቤት ነው፣ ቋሚ አይቀጥሩም። የአንድ አመት ስራውን በ6 ወር ያሰሩን፣ የአንድ አመት ደሞዝ በ3 ወር ሰጥተው ያባርረዋል። ቋሚ በምን ታምር አይቀጥሩም። ቋሚ ያሉት 100 ሰራተኛ ይሆናል፣ ግን ሲዝን ላይ ሲሆን ግን 1000 ሰራተኛ ይቀጥና 900 ከስራ ይባረራል። አይቀጥሩም ቋሚ። ከዛ ወጣሁ። ምንም አማራጭ የለኝም። ዶቼ ባንክ ገባሁ። አሁን እዚህ ጋር ዲኤች አላየ እዚህ ጋር ያለፈው እሱ ነው እኮ ዲኤችኤል ማለት የዶቼ ፖስታ ቤት ነው። እሱ ዲኤችኤል ማለት ዶቼ ባንክ ማለት ነው። እና ጀርመን ወሰደችው ፈረንሳይ ወሰደችው ጀርመን፣ በኋላ መጨረሻ ፈረንሳይ ነው ወሰደችው። ካልፈጣም ባለ እዛ ስራ ገባሁ። ያው በግሩፕ ስራ ነው 10 ነው በግሩፕ ነው የሚሰራው። እና ስዋንችል እናወራለን ስራ ላይ ስራ እየሰራን በፍጥነት ነው ባቡር የሚነሳበት። 50 ፉርጎ ነው ያለው፣ 50 ላይን አለ የባቡር ብዛቱ። እዛ ላይ የሰራው ሳይወሬ በዛ። እዚህ ፍራው ጀምስ የምትባል ብላክ አሜሪካ ነው ባሏ ነጭ ናት። ከተማ ባቡር ስራ እንፈልግ እኔ አልኳ ዘላውሳ ከተማ ባቡር ከተተችኛ አንድ አበሻ ነው አንድ ፈረቃ ለብቻ ነው የሚሰራው። እና 40 ፉርጎ ነው የሚመጣው። ሲመጣ ጥለውልኝ ነው የሚሄዱት። እሱን አጽዳዳለሁ፣ ፍሬን እቆጣጠራለሁ። ወስጥ ያቆሙልኛል። ዞር ብሎ የሚያይሰራ የስራ ሙከራ ጊዜ 3 ወር ነው። በዛ በ3 ወር ጊዜ ይከታተላል። ከ3 ወር በኋላ ግን ማንም 4 ሚሊዮን ህዝብ ነው የሚጠራ። ይሄን ሰራ ጥለው ሊሄዱ ሄዱ። ኃላፊነት ከሰጡ ይሄን አረግ፣ ይሄን ስተሰራ ይሄን አረግ እና ባቡሩ ሲገባ አቀበላለሁ፣ ፈርማለሁ። ባቡሩ የሚያስገቡች አሉ፣ ራንቺሮች ባቡሩ የሚያቀበሉ መካኒኮች አሉ። በጣም ስፔሻሊስቶች ናቸው። አንደርግራውንድ ውስጥ ነው የሚቆም ባቡሩ። እሱን ይቆጣጠራሉ። እኔ ያለው ገብቼ የተሰባበረ ነገር ካለ እከታተላለሁ፣ አጸዳዳለሁ። ኃላፊነት መቀለድ የለም። 4 ሚሊዮን ህዝብ ነው የሚጠቀመው። እና ወንበሩ ስትከፍተው እዚህ ጋር 200 ኪሎ አሸዋ ይወስዳል። 4 ቦታ አለ። ያን 200 አሸዋ ኪሎ መሙላት አለብኝ። በረዶ ላይ ብረት ለብረት ስለሆነ ስለሚሸራተት አንዴ ከተሸራተተ ከዚህ ደንበል ፖሊስ ነው የሚደርስ። ጭፍልቅልቁ ነው የሚያወጣው። እና ባቡሩ ከመሬት እኩል ነው የሚሄድ ከመኪና። ኃላፊነት ነው። እና ኃላፊነት ሰጥተው ሰው ልትማጨፈላለክ ትችላለህ። 200 ህዝብ በደቂቃ ውስጥ እንዲጨፈለቅ ማድረግ ይችላል። ኃላፊነት ፈርማሉ ባቡሩ ስራ እንዲወጣ። መስራች ነው። እሱን እየሰራው ፓርት ታይም ጆብ ሰራ ነበር። እዚያችን 8 ሰዓት ሰራና ደግሞ ሌላ ሰዓት 4 ሰዓት ለ82 ሚሊዮን ህዝብ ዋናው ሄድ ኦፊስ ውስጥ እኮ ነው። እዛ ውስጥ ደግሞ ቢሮ እየገባው ቢሮ ቁጭ ወደ 50 ቢሮ አጸዳዳለሁ። ቢሮ ኮምፒውተር እየሰሩ ቢሮአቸው ሰዎች ቢሮ ሽንት ቤታቸውን እጅ መታጠቢያውን ኮምፒውተር ነው። ላይፍ ነው። እዛኛው ጽዳት ነበር የምትሰራው? ሳም ጽዳት ነው። እዚህኛው ባቡር ላይ ግን ሁለቱም ኃላፊነት አለበት። ይሄ እንደ ኢትዮጵያ መጥቶ ምን ሰራ አንዴ ነው የሚነግሩ። እቺ ናት ብሎ ዞር ብሎ የሚያይስ ስጥሎ አንተ ላይ ያስብ ነው። አንተ ምን ሰራ ብሎ አንተ ላይ ነው። እሱ እዛ ስላለው ደግሞ እዛ 10 ሚሊዮን ወይ 20 ሺህ ሰራተኛ ኃላፊ ነው። አንተ መጥቶ ላይ ነው እንዴ? አይ በቃ ጥሎ ሊሄዱ እና አሸዋ ረጭ ነበር። የአሸዋው ላይ በጨው አለው። ጨው ምረጫለሁ። ጨው ይረጫል ከተማ ባቡር። ያ ጨው የሚረጨው ምን ያደርገዋል መሰለ? ያውን የምታየው ገና ከወጣ 3 ወሩ ነው። እኔም የሚረጨው ጨው ከስር ይበለዋል።
ኢትዮጵያ ስትገዛውን ኢንጂኑን ከላይ ነው የምታየው፣ ከታች ግን የሚያየው የለም። ጨው በላው አልበላው እኔ ነኝ እኮ ምርጭ እሱ that's my job። ጨው በልቶታል አልበላው የሚሉት ያ ጨው የምግብ ጨው አይደለም፣ ኬሚካል ነው። ብትቀደም ምላስ ላይ ብትስጥስ ነው ምላስ የሚያወጣው። ትንጠብ ብታል እሱ ነው የሚረጨው። ያ ጨው ምን ያደርገዋል? መኪናው ከወጣ ከፋብሪካ ገና 3 ወሩ ነው፣ ከስር በልቶታል። እሱ አረባ ቱርክ ይገባና በቱርክ ዞሮ ጨው በላው አልበላው የሚባለው እሱ ነው። It's my job, brother. This my was soll ich machen? This job is job. እና ከብላክ አሜሪካ ወታደሮች ጋር ነው የምሰራው። እነሱ ያው የነሱን ዘር አጠፋን ብለው ከሴቶቻቸው ወልደው ዛፍ ከስቴ ተወለደ አባትና እናቱን ይወቀር። እግዚአብሔር ይመስገን አንድ በኩል በወልድ ኖሮ አለቀልኝ ነበር። አለቀልኝ ብዙ የነሱ ህዝብ የምታየው አልኮሊስት ድራግ አዲክት ሆኖ የምታየው ስለሚወልዱ ነው። ልጆች ከተወለደ እስከ 21 ዓመት እስኪሞላው አባትየው በየወሩ የሚያጠራቅመው አንድ ቪትስ መግዣ በየወሩ፣ እናትየው 500,000 ከሆነ ደሞዟ በየወሩ ያችን ወይ 1 ሚሊዮን ከሆነ ልጁ 21 ዓመት እስኪሞላው 1 ሚሊዮን ተኝታ ትበላለች። እኔ 1 ወር ካልከፈ 2 ወር ልጅ ማሳደጋ የሴት ፓወር ያለበት ሀገር ነው። ምክንያቱም አንተ ሴት ያሳደገች ወንድ ነው የምንባለው። ዛኛ አፍሪካ ማደርላንድ ነው፣ የአባት ሀገር ነው። ወንድ ልጅ ወንድ መሆን አለበት። ስለዚህ እግዚአብሔር አተረፈኝ በወልድ ነው። በእኔ የእነሱ ጀርመን ባህል ረዘረኛ እንላቸዋለን፣ ግን አይደለም አይመስልም። ለምን መልሰለ ይሄን ተመልከት ነው የሚለው ውስጥ አፍንጫውን ነው የሚያሳየው። ኩራ ወንድ ልጅ ወንድ ነው መሆን ስራ ነው የሚለው። ካልሰራ አይፈልጉ። ስራ ማትሰራ ከሆነ አይፈልጉ። አንተ እንቁላል ሌባ ነው የሚለው። ስራ በስራ ዘረኞች እንላቸዋለን። ምክንያቱም እውነት ይናገራሉ። ይሄ እንደዚህ ነግራላ ስተትከን ነው የሚነግረው። አልደረስክበት ግን ጥፋትከን አይቶ ካልነገረ ምን ልትሆን ነው? እና ቃለው ከዛ ዘለው አንደርግራውንድ የገባ አበሾችም አሉ። ባቡር እየመጣ ዘሎ ባቡር ውስጥ ገብቶ አንገቱ ተቆራርጦ ነው ኢትዮጵያ ያለ። አታርግ ይሄንን ነው ይሄ እንደዚህ አታርግ ይሄ እንደዚህ ነው። እኔ ስለነገርኩ ነው እንዴ? አታርግ እኮ ነው ያልኩ። አንተ መጣህብኝ እንጂ ነው ያልመጣሁብህ። እኛ እናንተ ሀገር መተን ስራችን ስንጨርስ ተመልሰን እንሄዳለን። እናንተ ሀገርኛ ሀገር መታችሁ ለምንድን ነው ተመልሳችሁ? አበላናችሁ፣ አለበስናችሁ፣ ተማራችሁ፣ መኪናው በጃችሁ ምን የመሳሰለን ጻምት ምትነዱት መኪና ለምንድን ነው የምታረጉት ነው የሚለው እነሱ። እኛ ሀገር እንደዚህ ነው፣ እናንተ ሀገር እንደዚህ ነው እንዴ? ታዲያ ለዚህ ለምን መጣብህ? በቆንጆ አውሮፕላን ወደ ሀገር ይለዋል። ታዲያ ወደ ሀገር ቆንጆ አውሮፕላን አድርጎ በመሰለ ሉፍታንዛ የአውሮፕላኑን ትኬት ከፍቶ ካርጎ ሙሉ ልብስን አስጭኖልህ የኪስ ገንዘብን ሰጥቶልህ ፓውንድን ዶላሩን ዶቼ ማርኩንም ሰጥቶ ወደ ሀገር አንተ መጣብኛል። ይሄ ዘረኝነት። ሰው ልጅ የማይሰራውን ስራ አትስራ እንደዚህ ሲሉ እና ዘረኛ እናንተ ዘረኞች ትላቸው። ቢራ ባህላቸውስ? ስለ ቢራ ብነግርልህ አሁን ሄንከን ከዛ ነው የመጣው። ወደ 500-600 አይነት ቢራ ነው ያለው። በየገጠሩ ቢራ አለ። ሜኖ ስታ ቢራ በሳንቲም ነው የምትገዛው። ትልቅ ቢራ የተባለ ጃምቦ የምትለው የዚህ ሀገር የጊዮርጊስ ቢራ 20 ነው የሚይዘው አንዱ ብቻ። እናስ በየቤቱ ብትገባ በየቤቱ ውስጥ 5-6 ሳጥን ቢራ የሌለበት ቤት የለም። ብቻን ዳይ የተባለ ሰው 5 የተቆለለ 6 ሳጥን ቢራ አለ። ስለ ቢራ ይወራል። አሳማ ስጋ በጣም ይበላሉ። አሳማ ይበላል። ምክንያቱም በረዶ ነው። 9 ወር በረዶ ነው፣ 8 ወር በረዶ ነው። ያቺ 3 ወር ፀሐይ ስትመጣ ነው። ስለ ቢራ አይወራም። ሄፊ ቫይሰን ሄፊ የሚሉት እርጎ ነው። ቢራው ነው እንዲነቅልቅ ነው የምትጠጣው። ቫርሽታይን ካባ ምን ብዬ ነገር ኢትዮጵያም አለ እኮ እንዳው ገብተዋል። ቢራ አይነት አይወራም። ትሰራለህ ቢራ እና አንዳንዴ አልኮል ሲጠጡ የሆነ ጠንከር ያለ አልኮል ከጠጣ አተ ለምንድን ነው አልኮል የምጠጣ ስትለው ለምን ቢራ አጠጣም ስል ቢራ እኮ ከምግብ ነው የሚመደብ። ቢራ መጠጣ አይመደብ ከምግብ ፈሳሽ ዳቦ። ከጓደኞቼ ጋር የነበረ ህይወት በጣም ቆንጆ ነው። ሁሉም የስራ ሰው ነው እንጂ እዚህ አብረን የነበረን ጓደኞች እዛ አብረን አንድ አይነት ላይፍ ማሳለፍ ከባድ።
ምክንያቱም ሁሉም ሰራተኛ ነው። ቤት ኪራይ ይከፍላል፣ የዶክተር ይከፍላል፣ ጠበቃ ይከፍላል፣ ህንፃ የሚያጸዳውን ይከፍላል፣ የአበባ ይከፍላል፣ መሬት ግብር ይከፍላል። ተወጥረ ነው የምትይዘው። በቀን ከ12 ሰዓት በታች የሚሰራ አበሻ አታገኝም። ግን ከጓደኞች ጋር ነበር ትገናኛለህ። መጣው ምናምን ብሎ ሃምቡርግ ከተማ ሄዳለሁ። አንዳንዴ መጣው ብሎ የመሳሰለ በሚሊዮን የሚያወጣ ቤት ቁልፍ ጥሎ ይሄዳል። እንጀራ ሲገባ ሊበላ ካሮጊቶች ተደብቆ ይሄዳል። አበሾች ጓደኞች እና አብረህ ትጫወታለህ፣ ትስቃለህ። ግን ሁሉ መኖር አለበት። ትሰራላችሁ? አቬሬጁ 99% ሰራተኛ 99% ስራ ነው። በቃ ስትገናኘን የትየሌል ስናጠፋ ከመሳቅ ሌላ ምንም እናንተ ይቀናሉ ነጮቹ። አበሾችን ተገናኝተን ስለ ድሮ ስናወራ ስንስቅ መተው ይቀናሉ። እንዴ እናንተ እኮ የኛ ሀገር ዜጎች ናችሁ፣ እርስ በራሳችሁ የምንኛ ቋንቋ ነው የምታወሩት። አማርኛ ስናወሩ እነዚህ ምንድን ነው ይሰልሉና፣ እናንተ እኮ የኛ ሀገር ዜጎች ናችሁ፣ እንዴት የባህል ቋንቋ ታወራላችሁ? ይናደዳሉ። በጣም ይበጣብጡናል። እዛ የነበረው በርሊን የነበረው ዛብረን የነበረው አብረን ስናሳልፍ የነበረው ሚስቶቹ ልጆቹን ጥሎ ወደ አሜሪካ ያሁላችሁ ነጮች ብሉት ሀገራችሁን ብሎ አለቆማ እነሱ ከአበሾች ጋር ስንገናኝ ከመሳቅ ሌላ ማለት አንተ አንድ ከጋበዝከኝ ሁለት ከጋበዝከኝ ዝም ነው። ሶስተኛ ከጋበዝከኝ ደግሞ 30 ጋብዝህና ከፍዬልህ ጥዬልህ ምን ፈለጣለሁ እንዴ? ፈለጥኩ መሰለህ እንዴ? 30 እጥፍ ጋብዝህና 3 ሻምፓኝ ታወርድልኛለህ። ብትገምተው በኢትዮጵያ 1 ሚሊዮን ሊያወጣ ይችላል። አይታይልና 10 ሻምፓኝ ተዘግቷል ብዬ ጥዬ እሄዳለሁ። ልታነጅብብኝ ነው እንደዚህ አረጋለች እንዴ? እኩል ለሁላችን እንደዚህ ፍቅር ያሳለፈ ነበር። የጽዳት ካምፓኒ ውስጥ ባቡር ላይ እየሰራው ያለ ስራዬን የተመደበልኝ ስራ ጨርሼ ፓርታይም ስራውን ጨርሼ መኖሪያ አፓርትመንት ገብቼ እረፍት ስልክ ተደወለልኝ። ያስቀጠረችኝ ስራው አሜሪካዊ ነው ባሏ። ታመመ ሰው አለ እባክህ ግባና ስራልኝ አለች። ስራውን የሚያውቅ ሰው የለም። ጣት የምንቆጥር 2-3 ሰው አንሞላም። እዛ ከተማ ውስጥ ገባሁና የራሴን ቦታ ጨርሼ ስለሆነ በታመመ ቦታ ደግሞ ሌሊት ገብቼ ሰራሁኝ። ስለዚህ ቀድመን ስራውን ስለምንጀምር 1-2 ሰዓት እናተርፋለን። ረጅም ሰዓት አመታት አይተውን ቀድመን ስለምትጀምሩ ሂዱ ተብሎ ተፈቅዷል። ገብቼ በታመመ ቦታውንም ወደ 50 ፉርጎ ነው የሰራሁት። 50 ከተማ ባቡር 50ውን ለብቻዬ ነው የሰራሁት። ድካም አለ። እሱን ጨርሼ እንግዲህ ምናልባት ልረሳ እችላለሁ። ባቡር የጠረክ ቆሻሻውን ታወርዷል። ልረሳ እችላለሁ። 1-2 ቦታ ላይ ያ ወረቀቱ ብስባሹ ምናምን አላፈስኳት ሊሆን ይችላል። የቤቴ ገብቼ ተኝቼ በሚቀጥለው ቀን ራሴ መስሪያ ቤት ስገባ የተመደብኩበት ማንነቱ ማላቅ ሰው ተቀምጦ ቢሮ ትፈልጋለህ። ለምን እኔ አልኩ ቢሮ ሴት ከስራ ተባራል። ምን አጠፋው? ቀድመህ ከስራ ወጣ እንጂ ስራ ጥፋት አጥፍተሃል አይደለም፣ ረስተሃል፣ አቆሽሸሃል አይደለም። እንዴ ምናምን የፈቀዳችሁልኝ ያደረግነው 4-5 ዓመት አደረግነው። በዚህ ላይ በታመመ ቦታ ነው ገብቼ የሰራሁልሽ። አይ ቀድመህ ከስራ ወጣ ያርዛችሁን እኮ ነው ያደረግነው። 4-5 ዓመት ሂዱ ስላላችሁን ያደረኩት። አይገባም። ጠቅሰኛለች። አሜሪካዊ ናት። ምንድን ነው ነገር አለቀሱ። ወንድ ልጅ በህይወት እንዲያልቅሽ አላውቅም። እና የስራ ያገለገልኩበት አፌኑጉ ይባላል። እሱን አልተቀበልኩም። እንደው በግምቱ በዛ ጊዜ በአሁኑ ሰዓት አንድ 10 ሚሊዮን ኢትዮጵያ ብር ነው። በአሁኑ ሰዓት እስከ 10-15 ሚሊዮን ኢትዮጵያ ብር ነው ያገለገልኩበት፣ ረጅም ዓመት የሰራሁበት። እሱን አልተቀበልኩም። ወጣው ከስራ። ከዛ በኋላ ምን ተፈጥሮ ነበር ወደ እስር ቤት የገባው? በዚህ መሀል ከዛ በኋላ ስራዬ ማጣት ነበር። ደሞዜ ተቋረጠ። ለ8 ወር ያህል ብቻ የስራ አጥ ገንዘብ ይሰጥ ነበር። 8 ወር። ከ8 ወር በኋላ ቆመች። ሩብ ደሞዜ ነው የሚሰጡኝ ለስራ አጥ ገንዘብ። ምክንያቱም የስራ አጥ ገንዘብ ቀረጥ ከፍል ስለነበር ስራ እሷም ቆመች። የቤት ኪራይ ማን ይክፈል? መንግስት የጄ ቤት ኪራይ ክፈሉ ስላቸው መከፈል የቤት ኪራይ በጣም ከባድ ነበር። ይሄን ያህል ባጀት መክፈል አንችልም። ያለ አማራጭ ተመልሰ ስደተኛ መግባ ነው። ከአውሮፕላን ስወር እዛ በገባው እግሬ ባረፈ የምኖርበት የነበረው ስደተኛ ሀይም ተመልሼ እዛ ወስደው ከተቱኝ። ጨርሼ እንደገና ቁልቁል ምንም አማራጭ የለም፣ ገንዘብ የለም። በወር የሚሰጠ 40 ብር ሆነች። ከዛ ወደ ከላይ ያን የሚያክል ደሞዝ ወርደው በ100 ሺህ እነሱን ተወስደ የነበረ ኢትዮጵያ ስትገለብጠው ይመጣል። ወስደው 40 ብር ብቻ መበሳጨት መጣ። እግዚአብሔር ይመስገን ከባድ ድራግ አልገባሁም። መጠጥ በሳንቲም ነው የምትገዛው። መጠጣት ጀመረ። ወረድኩ። ብስጭት አለ፣ መናደድ አለ። የጅማቴ ሁሉ ተበጠሰ። ከዛ መቼስ ረጅም ዓመት ነው ህይወቴ ምስቅልቅል ያደረጋች አንድ ኡክራይና ሴት ተዋወቅኩ እና በዛ ወቅት ጀርመን እና ብራዚል
እኔ የምኖርበት ከተማ የዓለም ዋንጫ ይካሄድ ነበር። ቤቷ ወሰደችኝ። ምስቅልቅሌን ያወጣችው ምን ትሆን አላውቃትም። ባክግራውንዷን የኔን ማታውቅም። ቤቷ እሷ መኝታ ቤት ክላስ ወሰደችኝ እና ያኔ ብስጭት አለ ማድረጉን አላውቅም። አልጋ ላይም አብረን ተኝተን እሷ ክላስ ስወጣ አባቷ ጋር ወሰደችኝ። አባቷ ዩኒቨርሲቲ ጊታር አስተማሪ ነው። በኮምፒውተር ጊታር ሰጠኝ። የተሳደብኩ ከህንፃ ወረድኩ። እኔ የምኖርበት ከተማ በባቡር የተመለሱ ሲሄድ ጀርመንና ብራዚል የምኖርበት ከተማ የዓለም ዋንጫ ጊታር እዛው ነው ያወረድኩት። ከስንተኛው ጊዜ በኋላ ቤት እኔ ጋር መጣች። ከቤት አፓርትመንት ለቅቄ ስደተኛም ገብቻለሁ። እንደምን ብዬ እንደገና ፔንሲዮን ነገር ተሰጠኝ። እዛ መጣች። አብረን ነበር። ብስጭት አለን። በዛ መሀል ሴክስ አብረን ነበር ሴክስ እና አይታኝ ጥላኝ ሄደችው። ጥላኝ ሄደች። ከሷ ከተለያዩን ከ4 ዓመት በኋላ የተኛውበት ፖሊሶች መጡ። ሳንኳኳ ስከፍት ምን የሚያካክሉ ፖሊሶች ናቸው። ቀጥታ እጄ ላይ ነው ሰንሰለት ያሰሩ። ወስደው እስር ቤት ነው ያወረዱኝ። ምን ለምን እንደሆነ አላውቅም። ምን ተፈጠርኩ አላውቅም። ምን ተሰራ ወንጀል አላውቅም። ሳይው እስር ቤት ህዝቡ ልንጫጫ አብረን 40-50 ዓመት የኖረ ሙሉ ታስሯል። ፈራው። ይሄ ነገር እንዴት ነው? ሰላም አብረን ምስቅ የነበረው ናይጄሪያው፣ ሳውት አፍሪካው፣ እንግሊዙ ይሆን ሁሉ ተጠቅጥቆ ፈራው። አንድ ክላስ ለብቻ ይሰጠኛል። ለካስ የተከሰስኩበት ኬዝ ከ4 ዓመት በፊት የተለየኋት ሴት ሄዳ ፍርድ ቤት ከሳኛለች። ዩክሬናዊቷ ከ4 ዓመት በፊት የተለየኋት ከሳ በከሰሰችው ቃል ዳኛውን አሳምነዋለች። አመነ። ዳኛው በተናገረችው ቃል አምኖ ፈርዶ ነው የጠበቀኝ። ተፈርዷል። ዘገያል። ዳኛው ምን አደረኩ? ፈርጄ ነው የጠበቅኩ። ያችን ነገር አላምንም። ይቻላል እንዴ አንተ በሌለህበት መፍረድ? ይሄ ነው አሳመነችው። ዳኛው እኮ መጥሪያ ምናምን ደርሶ ነበረ? አልደረሰኝ። ያለኝ አማራጭ በስር ላይ ሆኜ ይግባኝ ጠየቅኩ። የተፈረደብኝ ወንጀል ነው የተከሰሰብኝ፣ ፍርዱም ክሱም ትክክል አይደለም ብዬ ይግባኝ ጠየቅኩ። ይህን ኬዝ መከታተል አቅም የለኝ። በግል ጠበቃ ከፍዬ ጠበቃው የሚጠይቅ በጣም ገንዘብ ነው። ከስራ ወጥቻለሁ። መንግስት ጠበቃ አቆመልህ። በዚህ ጊዜ ይህን ገንዘብ የሚከፍለው ጠበቃው ለአንተ ይከራከራል እንጂ ገንዘቡን አንተ ለምሰጠው መንግስት ነው የሚከፍለው። ስለዚህ 90% እንደምታሸንፍ እያወቀ ጠበቃው እንኳን መንግስት ገንዘብ ስለሚጠ መንግስት ፖርኮም ስለሚያደርገው ወደ መንግስት ነው የሚያደለው። ይሄ ሎጂክ ግልጽ ጥያቄ ነው። ጠበቆች 3-4 እየመጡ መንግስት ስለሚከፍላቸው ፋይን እየቀደዱ ይመልሱብኝ ነበር። ጠበቆች ውሸት እንደሆነ ግን ያውቁታል። ምንም አማራጭ ስላልነበረ የተከሰስኩበትን ይዤ ይግባኝ ጠይቄ ትምህርት የተማርኩ ስራ ነበር እዛው እስር ቤት ውስጥ እና የታሰርኩበት ከተማ ባየርን ውስጥ ሆና ባምበርግ ነው አምበርግ ማለት ገጠር ናት። ግጥም ያለ የገበሬ ሀገር ነው። ገበሬዎቹ ትንሽ ኃይለኞች ናቸው። ገበሬው ችን ታክሎ የምትሰጥህ እንኮተኮታለን። ምግብ ከመብዛቱ የተነሳ አድርገን ለእስረኛ ለ2000 እስረኛ ነው ምግብ መሬት የምናበቅለው መስላስት በተንጨት አድርገን በጋሪ እየገፋን መጣሉ ራሱ እንደዚህ ህንፃ ላይ የሚያክል ውስጥ በጋሪ ውስጥ ለአፍሪካ ስጠው። ረሀብተኛ ሀገር የለኛል። እስረኛው ራሱ እኔ ማበቅለውን እስረኛ አይገባም። ተረብ ግን አለ። አለቅስ ነበር። ያለኝ አማራጭ እንደዛ ከቀጠልኩኝ ልጣላ ነው ከእስረኛ ጋር። ከእስረኛ ከጣላ ምን በተለይ ከጠባቂዎች ብትሰዳደብ ትንሽ ቃላቸውን ከነጋ መርፌ ነው የሚያውቁት። ያለ አማራጭ ምንድን ነው? ራሴን በስራ ማድከም ብቻ። ማድከም ያገኘኋትን ማድከም። ስፖርት ትሰራለህ፣ ትሮጣለህ፣ ሲያንሰርት እንደገና ቤትን ታጸዳለህ፣ ንጽህና ጠብቃለህ። ጄል ውስጥ ራሱ መጥቶ ይለከፈዋል። ተለል ትለቀቅ 1-6 ወር ሲቀርህ ገንጥለው ነው የሚገቡት። መናካከላሉ እኮ ገነጥና ብልድልብስን ድስት በመስኮት ጣል ፖሊሱ ትርምስምስ ወረቀት ትርምስምስ አድርጎ ጥሎ ይወጣል። ውጣ ትባላለህ። በር ላይ በሰንሰለት ታሰራለህ። በር ላይ በግንባርህ ገብቶ ብትን አውጥቶ ዶክሜንትን ይሄድባል። ነገር ፍለጋ ነው። እኔ ፖሊሱ ላይ ነገር ከተነገ 6 ወር 1 ዓመት ናክሽላግ ጨማሪ አፈን ከፈልካ ፖሊስ ላይ ልትለቀቅ ነው። ልትለቀቅ 1 ዓመት ነው የቀረ። ጨርሰሃታል። ብዙ ጊዜ እስረኞች 15 ዓመት ከተፈረደባቸው 8 ዓመት ጨርሱና እኛ ጋር ይመጡና 4 ዓመት ሲቀረው ስራ ያቆማል።
ምክንያቱም መንግስት ነገር ሊፈልገው ነው። ነገር ፈልጎት ሊተናኮለውና ናክሽላ ሊጨመርበት ነው። ስራ አይሰራም። የቀረችዋን 4 ዓመቷ 2 ዓመቷን ዝም ብሎ በር ላይ ገብቶ ምግብ ሲቀርብልህ እንዲህ አይደለም የምትበላው። ምግብ እንዴት ተቀበልና ፊትን አዞረ ብረት በራለ በዛ ያየን ነው የምትበላው እንጂ ያየ ጠባቂው ያየ ምግብ ግን አትበላም። ፊትን አዞረ እንደዚህ ነው የምትበላው። በልተህ ከጨረስክ በኋላ ነው እንደዚህ ፊትን ሰው ስኔታስ እንጂ ያየ እሱ ምግብ መብላት 2 ዓመት ሲቀረው እስረኛው ስራውን ያቆመና እንቅልፍ መድኃኒት ውድ ነው አታገኝ። በዛም በዚህ ማድረግ በኬክ በቾኮሌት ምናምን የተዝናና አንድ ሰዓት አለች። እዛ ኬክ ሰጠ እንቅልፍ መድኃኒት ይወሰድ በእንቅልፍ መድኃኒት ተደብቀን ተኛ። እዛ ነው ለዛ ተወጣው በሰውነቴን እያደከም በስራ ላለመጣላት ላለመናገር ትንሽ እንከን ከተሳደብ ከተናገር ያው ጉሚሴል የሚባላል ጎማ ነው የመኪና ጎማ ነው የሚል ሙሉ ጣራውም ግድግዳው መሬቱ እዛው እስከቷል ስትዘል ጎማውን ጥሮ ወደዚህ ይሄን ዜሮ ነው የሚያደርገው አንጎል ዜሮ ጉልበት ዜሮ እዛች ላለመግባት ብዬ ምንድነው እሱ ነገር እስኪ በደንብ አብራራ። እሱ ጉሚሴል የምትባል ስትበጠብጥ ከሆነ ግድግዳውም ጎማ ነው ወፍራም ጎማ ጣራውም ጎማ ነው መሬቱም ጎማ ነው። ካካማያው እዛው ውስጥ ነው አትወጣም። እኔ ክላሴ ውስጥ ካካማያው እዛው ነው የለም ለሻወር ብቻ ነው ተሻወርም ከማሞቂያ አለ አትወጣም ከስርኛ አትገናኙ። ስለዚህ የምትረብሽ ከሆነ እዛ ትከባለ ሲዘጋብን ብረቱ ጎማ ነው ያንተ መኪና ኮን የሚያክል ጎማ ወፍረቱ ይቆለፍባል። ቲቪት ኃይለኛ አይደል ምን ስለምትዝምለው ስለምትበላ ጉልበት አይደለም በጣም ትበላለህ እና ድራግ አለ ምግቡ ላይ አለ ጨመረበት አንድ ስለምትወስድ ያለ ጉልበት የ50 እስረኛ ጉልበት ነው። ኮኬን ኬሚካል ያደርጉ እንድትረብሽ ያደርጉሃል። የአሜሪካ ነው የመጣው እሱ ያን ጨምሮ አድርጎ ሻይ ተሰጠኝ ብሎ 20 ጀሪካን ሻይ ሲጀልጥ እሱ ጨምሮ ነው የሚሰጠው። ገብቻ አይቻለስ ለምን እንደዛ የሚያደርጉት አግሬሲቭ እንድትሆን እሱን ትንሽ ኮስት አግሬሲቭ ነው የምትሆነው። ያ ሰው ጉልበት አለ። ለምን ነበር እነሱ ምክንያት እየፈለጉ እናንተን ያበሳጩ ከዛ በኋላ ጭማሪ ቅጣት እንዲኖር የሚያደርጉት? እናንተ እስር ቤት ውስጥ በመቀመጣችሁ እነሱ የሚያገኙት ነገር አለ? ደቤኑስቲሽ በአማርኛ አስተርጉ ይጠቀሙብሃል። አንተ ረጅም አስሮ እንደዛ በማሰቃየቱ አንተን ተጠቀመበት ካሽ ጉልበት እያሰራህ ነው። ምክንያቱም የሚያሰሩ አንተን መዝምዞ ተጠቅመውብህ ጨምቆ ለመጣል ብቻ። ምን ያሰሯችሁ ነበር? ምን ይል ፋብሪካ አለ እዛ ውስጥ መኪና ይሰራል። ምንም አይሰራም። እስር ቤት ውስጥ ታዲያስ መኪናው ይሰራል። ሆስፒታል አለ። ምን ንገረኝ የማይሰራ ነገር ጥይት ፋብሪካ እኮ ጥይት ይሰራል። ጦር መሳሪያ ይሰራል። ምን ጠይቀስ ምን የሌለ ነገር አለ በለ ሆስፒታል አለ። ይሄ ጥርስ ኦፕሬሽን ተደረገ ልብ ከተተለ ሰው ይበጠብጥና ይሰካራሙ ሆስፒታል ገባና አዲስ ልብ ተተክሎለት ይወጣል። ሁሉ ነገር አለ እዛ ውስጥ። ፋብሪካ የሌለ ነገር የለም። ነበር ካሽ ጉልበት ምስመስ በምን ሲለው እንዴ በሳምንት 2 ቀን አንሶላ እየቀየርኩልህ ለምን በርካሽ ጉልበት ማትሰራው አለ። ጉልበትን ጨምቂ ውስጥና ስፖንጅ ውስጥ ስትከተው አይዞ ይወጣል። ጭምቅ ስታደርገው ባደረ ይጨምቀና አውጥቶ እንግዲህ ወደ መጨረሻ ወደ ኮንክሪት መዝጊያው ላይ ስደርስልህ የመጡ ጠበቆች ሁሉ ፋይልን እየቀዳሉ መልሶ ሴት ጠበቃ መጣች። አለቀሰች፣ አዘነች። ከዳኛው ጋር አውርታ ጠበቃ ተባሉ። ስመጣ መጣች። ሰው ቤት ስላት እኔ ዳኛውን አነጋግሬልህ ነበር። ዳኛው መጨረሻ ይላከብህ ዲል እናርጋለ አለች። ምን አይነት ዲል? እንስማማ፣ ካመንክ 6 ዓመት ካላመንክ 15 ዓመት። ያልስማማ ቢዩ እስካሁን የተከራከሩ ፍርድ ቤት ቁጭ አርኳ። መጨረሻም ከሳሿ ፍርድ ቤት ቅረብ ተባለች። አላመንኩም ማለት ገጥቦጥሬ ይዣለሁ። መጣች ፍርድ ቤት ጻል ይዛለ መጣች። እኔ ጻል መኖርንም አላውቅም። አሁን ዳኛው እሷ ላይ ነው ያተኮረው። ጥያቄው እሷ ላይ ብቻ። እኔ ረጅም ዓመት ተከታትሎኛል። 4 ዓመት ያህል ሙሉ ቃሌን ሲቀባበለኝ ነበር። አሁን እሷ ላይ ነው ያተኮረው። ስም ያለ እሱን የከሰሽው ከነሱ ጋር ነበርሽው ከ4 ዓመት በፊት ነው። ጻል ይዘሽ የመጣሽው ግን የ3 ወር አይሞላው። ከመቼ ጀምሮ 4 ዓመት የምታረግሽው አላት። አይኗ ፈጠጠ። ለኛ ሳይካትሪስቱ መጣ። ስማ ከ4 ዓመት በፊት ማለት ከመታሰር ከ4 ዓመት በፊት ሳይካትሪስቱ መጣ። ስማ አለ። ሴትዮ ተመረመራት ነበር። ድራግ ያስጨሷት ነበር መሰለኝ። ማሪዋና እንዴ ነው መረመራት ያስጨሷት።
ድስት ጠረጴዛ የቤቱን ዕቃ ምን አባቷን ተሸከማ ከተማ ለከተማ ወጥ ይዛ ትዞር ነበረ። እኔ ጋር መጣች ግን አክማት ነበር ድራግት ሳይካትሪስት ሆኜ። በዚህ መሀል ሕክምናውን ሳትጨርስ ጥላ ወጣች። አሁን የምትናገረው እስከ 15 ዓመት የሚያስፈርድ ፍርድ ነው። ስለዚህ ልጅቷ ሕክምናውን ብትጨርስ ኖሮ ሳይኮ ብትጨርስ ኖሮ የምትናገረው ትክክል ብዬ ለእሷ አደላ ነበር። መሀል ላይ ስላለቆመች ግን ዳኛ እኔ አልመሰክርም። የራሷ ሳይካትሪስት ነው እንደዛ የራሷ ሳይካትሪስት ያከማት ነበር። እኔ አልመሰክርም። ቲማቲም መሰለ ዳኛው ፊቱ ቀያዋሉ ፈራው ሰውዬ። ዳኛ ነው እኮ ዓለም በቃኝ ፍርድ ቤት ነው። አየዋሉ ፊቱ ቅላቱ በቅላቱ ላይ መጣ። ደግሞ የሴት ዶክተሯ ስሚ መርምረሻት ማህፀኗ ተደፍራ ብላ ለኛ ከሳና ምስክር ብላ ዶክተሯ ተናገረች። እኔ ያለች ሴት ናት በሴትነት ሶሻሊስት የነካች ንጽህና ጉልበት ምናምን አለ እሱን ነው ቻክር ማህፀኗ ተደፍራ ኧረ ንጹህ ነው። ቲማቲም መሰለ ዳኛው። ይሄን የምትጠይቀው ጠበቃዋ ነች። ያንተ ጠበቃው አዲሷ ጠበቃውና ዳኛው ማሉ የኔ ጠበቃ ጃስ ስትለው ዳኛው ይጠቀጥቃታል። ያቺ ይጠቀጥቃታል። መጨረሻ የኔ ጠበቃ ፍራሽ ፕሮክን አለች። ምን ማለት ነው? በነፃ ይለቀቅ፣ ወንጀለኛ አይደለም። በነፃ ይለቀቅ ነው በነፃ ነው። አሁን ደሜን ካሳይ ነው ማለት በቀን 175 ኤሮ ነው። ጥርስ ይወለቃል፣ አእምሮዬን ይደበደቡታል። አንድ ጥፋት አለ። ትንሽ ጥፋት ካገኙ ቡንጋ ትባላለህ። ቡንጋ ጨለማ ቤት ተከተታል። መሬት ውስጥ ወጥተው ጨለማ ቤት በታች ነው ምግብ የሚመጣል። በረዶ እንቅስቃሴ ከዛ ውስጥ ይከተዋል። አንድ ጊዜ ገብቻለሁ። ምን አድርጌ ሲጋራ ጭሼ ተይዤ ነው። በዚህ በጨርሻ ሁላችንም ደክሞናል። ከባድ ነው። እስር ቤት አእምሮአችንን ያደከሙ ሰውነት አልዛልም እንጂ ደክሟል። በቃ ሁሉ በቃኛል። በቃኝ ወደ ሀገሬ ማለት ነው። ምንም ያላጠፋው ምንም ናቅ ብሉት፣ ሀገራችሁ ብሉት። ይህን እነሱን ሀገር የሰራችሁ ቱርክ ናት። ከዛ ደረሰቻቸው ቱርክ ናት። ቆርቆራ እንደዚህ በእንጨት በድንጋይ ቆርቆሮ ሀገራችሁ ይገባል። ቱርክ እንኳን ብሉት ሀገራችሁ ብላ ቱርክም ጥላ ሄደች። የደከመው 40-50 ዓመት የኖሩ ልጆቹ ሚስቱን እየጣለ ብሉት ሀገሪቷ በቃ አንጠልጥለው አዱ ገነት ሸገር። አሁን ኢትዮጵያ ከመጣ ስንት ዓመት ነው? ከ10 ዓመት በላይ። አሁን የት ነው የምትኖረው? ያ መቼ እንግዲህ እዛ ሻላሻተ ያው ምን አለሽ ሰራተኞች አሉ። መርካቶ ማልሰራለ ፊልም ዲስትሮ ሰራ ነበር። ቆርቆሮ ያለው አይቀርም። ሃይላንድ መጨፍለቅ የጀመርኩ ነው የመጀመሪያ አዲስ አበባ ውስጥ እየከፈትኩ እንደዚህ ማን ያውቃል። አሁን ሃይላንድ የሚሰበስበው ነው እስከነ ክዳኑ እኮ ነው የሚከተው። ትከፍትና ጫና አድርገህ ዝም ብሎ እያደረኩ አደጅ ጣሊያን ሰፈር ጀመርኩ። ሲኒማ ኢትዮጵያ ሁሉ ፊልም ተጋበዝኩልሽ። አዱ ያልገባሁበት ስላለኝ ሰው ለማፍራት ስላላቅማና ትንሽ ይናገር ነበር። ኢትዮጵያ መጥቼ ለፈልፍ ትንሽ አጭቆል ማንዳ 78 ያንግ ሰርተውኛል። በገጀራይን ሰብሮታል አጥንቴ ለፈልፍ ነው አባቱ ይዛ ከዛ መጣ አፉን ይከፍታል። አረ እንደዚህ አይደል ከተማ ባቡር እንደዚህ ኤቲኤም እንደዚህ ወስዶ እንደወጥ እንዳጥቂት ያቦኩኝ አንተኔ ኮምፕሌን ያርክ አሁን እናገራለሁ። ከተማ ባቡር እንደዚህ አይደለም እንደዚህ አይደል። አሰራሩ ከመሬት ጋር እኩል ነው የሚሄድ። እሺ እንደዚህ አይነሳም። መኪና ብስክሌት እግረኛ እኩል ነው የሚሄድ። ይሄ ምን አባቱ ወቅተው 30,000 ጊዜ ሃንግ ሰሩ። ሃንግ ምን ሲሉ መላሴ ጥሩ አይዘን ቆንጆ ሃንግ። በኋላ ግን እንደዚህ ሆድ ሲብሰኝ አማርኛ አላወራለሁ። በዳቻ ወርችል አይገማሽም። 100 ዓመት ብትመርሰው ፊትና ዙር አንተ ስታስተርጎም ሄጃለሁ። አሁን ሲስተሙ ገባኝ። ኢትዮጵያ ስትኖር ኢትዮጵያ መስለ ነው መኖር ያለበት። የዛ ብሶት መለፍለፍ ጀመርኳ። ዛንዲ ታሰረ ምን አባቱ ነው የሚያወራው? ለምን ከስፔስ አትመጣም? ያገባኛል እንዴ? ሄሮፕ ከጀርመን መጣው። ለምን ከስፔስ ተርሳት መጣ? ምን አባፈን ትከፍታለህ? ጀልት አበሻኝ መለከታል። ምን አገባኝ? ለምን ከስፔስ ተርሳት መጣ? ጀልት ፊተን ያሾ ያቃጠሉኝ። አሁን ሲስተም ገባ አይወራ እዛ ላይ ስፔሻል አሁን ባንኩኝ መስለት ነው ስትለይ ግን ወደ ራስ ይዛበ ከሰው ጋር ስትሆን እንደዚህ ነኝ ምናምን እኛ ችን አስተማርኩ ሀገር ይመጣ። የቲፕቲው ቤተሰቦች እንግዲህ ዛሬ የፋሲልን ታሪክ ያካፈልናችሁ
በተለይ ውጭ ሀገር ላይ ያላችሁ ኢትዮጵያኖች ወጣቶች ወንድሞቻችን እህቶቻችን በተቻላችሁ መጠን እያንዳንዱን ነገር በትዕግስትና በጥንቃቄ እንድታሳልፉ እጅግ በጣም አስተማሪ ታሪክ ነው ብለን ስለምናስብ ነውና በተቻላችሁ መጠን ውጭ ሀገር ላይ ያላችሁ ወንድምና እህቶቻችን በትዕግስት በጥንቃቄ ህይወታችሁን እንድትመሩ አይደል ፋሲል? በቃ እሱም ምከርልኝ። በተለይ እዚህ መታ ኢትዮጵያ ላይ መታ የአጉል ዲያስፖራ አትጫወት። እዛው ሀገር ላይ ሲኖር በዛ ሲስተም በዛ ሀገር ኑሮ ወይ ኦፍ ላይፍ እዚህ ስትመጣ ደግሞ በዚች በሀገርህ መስለህ ብትኖር አራደር እመኝልሃለሁ ነው የምለው። አንተን አሁን ዋጋ እንድትከፍል ያደረጉ አንዳንድ መሆን የሌለባቸው ባህሪዎች ነበሩና እነሱን ባህሪዎች እንደው እንዳያደርጉ ውጭ ሀገር ያሉ ወንድሞቻችንና እህቶቻችንን ምን ትላቸዋለህ? ኢትዮጵያዊነታችን አንርሳ፣ አንሸወድ። ወረቀት ሲቲዝን ቢሰጡ ነው አሜሪካዊ ነው እንጂ ወረቀቱ ነው እንጂ አሜሪካ ትውልድ ኢትዮጵያ የምትል መቼም አትፋቅ። ስለዚህ እሷ እንዳለችን ሳነሳ በትዕግስት አርፈን ከኔ ህይወት ተማሩ ነው። እኔም ደግሞ ከእናንተ ህይወት ነው ከነሱ ህይወት ነው የተማርኩት። እዛ ካላችሁ ብዙ ዓመት ከቆያችሁ ኢትዮጵያኖች ነው ጋይድ ያደረጋችሁ ስላለ እናንተ በሰያችሁ ነው በህይወት መመለስ ኢትዮጵያ የተመለስኩት። እንግዲህ ብዙ ጓደኞች ነበሩ ጀርመን ውስጥ። አሁን ግማሾቹ አሜሪካ የተወሰኑት እዛው ጀርመኖች ናቸው ብለናል እና ይሄን ፕሮግራም የሚያዩት ከሆነ ለነሱ የምትለው መልእክት አለ ወይ? እርግጠኛ ነኝ ፕሮግራም ቢቆይም ቢዘገይም ሳታዩት አትቀርም። እዛ ሁላችን ወንድማማቾች ነን፣ ጓደኞች አይደለም። የስራው ባህሪ የኑሮ ባህሪ በታትነናል። ግድ እንተዋወቃለን። ሁሉም መኖር አለበት፣ ጥላቻ አይደለም። መኖር ስላለበት ትኖራለህ። የሆነ ሆኖ ከሌ ብዬ 1 ሚሊዮን ማቃቸው አበሾች አላችሁ የ1 ሚሊዮን ኢትዮጵያውያን ስም መጥራት አይመስለኝም። ስለዚህ ሁላችንም ወንድማማቾች ነን። ባላቃችሁም ዛሬ ያወቅኳችሁ፣ ባታቆኝም ዛሬ ያወቁኝ። ስለዚህ አቅም ካላችሁ የምታደርጉት ከሆነ በወንድሜ በኩል እንደ አሚር ጠብ ብታደርጉልኝ ኢትዮጵያ ብዙ ትልቅ ንብረት ናትና ቸር ጌታ ወደ ሀገራችን ይመልሰን። ሰላም ተመለሱልኝ። ፋሲልን ማገዝ የምትፈልጉ የቲፕ ቲዩብ ቤተሰቦች እንግዲህ ይሄ የራሱ የፋሲል አካውንት ቁጥር ነው። ፋሲል ማን ይላል? ፋሲል ዘውዴ ሁነኛው ነው የሚለው። ፋሲል ዘውዴ ሁነኛው የሚል የራሱ አካውንት ነምበር ነው። ይሄኛው ደግሞ የራሱ ስልክ ቁጥር ነው። ደውላችሁ ማግኘት ወይንም ደግሞ በዚህ አካውንት እሱን ሰፖርት ማድረግ ትችላላችሁ። ይሄ ቪዲዮ ለብዙ ሰዎች ተዳርሶ ብዙዎች እንዲማሩበት በተለይ ውጭ ሀገር ያሉ ወንድሞቻችንና እህቶቻችን ትምህርት እንዲሆናቸው እንዲሁም ደግሞ ፋሲልም ካለበት ችግር ወጥቶ የተሻለ ህይወት እንዲኖር ሁላችሁም ሼር አድርጉት። ሰብስክራይብ ማድረግ ሳይረሳ ማለት ነው። እንዲሁም የሚያስተምር ታሪክ አለን፣ ታሪካችንን እናካፍላችሁ የምትሉን የቲፕ ቲዩብ ቤተሰቦችን በዚህ የቴሌግራም አድራሻ መልእክት አስቀምጡልንና ታሪካችሁን ማካፈል ትችላላችሁ። ፋሲልዬ ከልብ እናመሰግናለን። የኔ ጌታ እግዚአብሔር ይስጥልን። እድሜና ጤና ይስጥልን። አሜን።